ሀገረ ዱባይ ምን ሚስጥሮችን ተሸክማለች? ዱባይ በአጭር ጊዜ ውስጥ ይህንን ያክል ሀብት እንዴት አገኘች? የዓለማችን ቁጥር አንድ መዝናኛና ማረፊያ ቦታ ልትሆን የቻለችው በውስጧ ምን ቢኖር ነው? በዛሬው ቪዲዮ የዱባይን ሚስጥር በሙሉ እንመለከታለን። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ ቪዲዮን ቀለል አድርጋችሁ ላይክ በማድረግ ጀምሩት። ሀገረ ዱባይ ከተመሰረተች 100 ዓመታትን እንዳሳለፈች ይታመናል። ነገር ግን ለመጀመሪያ ጊዜ በይፋ መኖሯ የታወቀው በ1833 ዓመተ ምህረት ነበር። በወቅቱም ዱባይ አካባቢ ይኖሩ የነበሩት ባኒያስ የተባሉ ብሔረሰቦች ነበሩ። ዱባይ ለበርካታ ዘመናት ምንም የሌላት በረሃና ለመኖር አስቸጋሪ የሆነች፣ በውስጡ የነበሩ ሰዎችም አሳዎችን ብቻ በማጥመድ የሚኖሩ ነበሩ። ለ100 ዓመታትም እነዚህ ብሔረሰቦች ሰው የሚኖርበት በማይመስል በረሃ ውስጥ በስቃይ ኖረዋል። ታዲያ በ1958 ማለትም የዛሬ 67 ዓመት በዱባይ አንድ መሪ ብቅ አለ። እሱም ሼክ ራሺድ ነበር። ሼክ ራሺድ በ1958 በሀገረ ዱባይ የአባቱን ሼክ ሲድ መሞት ተከትሎ ነገሰ። ሼክ ራሺድ ወደ ስልጣን ሲመጣ ሀገረ ዱባይ 20 ሺህ ህዝቦች ብቻ ያሏት ከትንንሽ የንግድ መርከቦች በስተቀርም በሀገሪቷ ምንም የሌለና ህዝቡ በእጅጉ በድህነት ውስጥ የሚማቅቅባት ነበረች። አዲሱ የዱባይ መሪ ሼክ ራሺድ ወደ ስልጣን ከመጣ በኋላ በዱባይ አሳ ከማጥመድ ውጪ ከባህር ውስጥ ፐርል መዋቢያዎችን እያወጡ መሸጥ ጀመሩ። እነዚህን ፐርል መዋቢያዎች ከባህር ውስጥ ለማውጣትም ዱባይ ከነበሯት 20 ሺህ ሰዎች 6000 ያክሉን ህዝብ ትጠቀም ነበር። የሀገሪቱ ብቸኛ ገቢም ይህ ፐርል መዋቢያ ነበር። ሀገረ ዱባይ ከፐርል ሽያጭ እስከ 500 ሺህ ዩሮ ድረስ በየዓመቱ ታገኝ ነበር። በዚህም የሀገሪቱ ብቸኛ ገቢ ሆኖ ለዓመታት ቆይቷል። የዱባይ መንግስት ያገኘ የነበረውን ፐርል መዋቢያም ለእንግሊዝ፣ ህንድና ግብጽ ይሸጥ ነበር። ታዲያ ባለብሩህ አይምሮ መሪ ያገኘችው ዱባይ ሼክ ራሺድ ወደ ስልጣን ከመጣ ጀምሮ የህዝቡን ችግር ሲያጠና ቆይቷል። በመጨረሻም ዱባይን ለማሳደግና ህዝቡን ከችግር ለማውጣት ዱባይ የንግድ ማዕከል መሆን እንዳለባት አመነ። በዚህም ትንንሽ መርከቦችን በመስራት ህዝቡ በብዛት በንግድ ላይ እንዲንቀሳቀስ አደረገ። በዚህ ተግባሩም በርካታው የዱባይ ህዝብ መነቃቃት ጀመረ። በመቀጠልም ለህዝቡ ፈተና የነበረውን የውሃ ችግር ለመፍታት ሼክ ራሺድ ያለውን ሀብት አሟጦ ስምጥ የውሃ ጉድጓዶች እንዲቆፈሩና ውሃው ወጥቶ ለህዝቡ እንዲዳረስ አደረገ። ይህ ብቻ ሳይሆን በዱባይ የመጀመሪያው ሆስፒታል እንዲገነባም ሆነ። ለሆስፒታሉ ግንባታ እንዲረዳውም ብድር ከኩዌት መንግስት ተቀብሎ ነበር። ታዲያ ህልሙ ትንሽ ያልነበረው ሼክ ራሺድ ዱባይን ከዓለም የተለየች ከተማ ለማድረግ እንዲሁም ዓለም ላይ ትልልቅ ከተባሉ ወደቦች መካከል አንዱን ለመገንባት ተነሳ። በዚህ ሐሳቡ ላይ ለበርካታ ጊዜያት ኢንጂነሮች ከመከሩ በኋላ ሐሳቡን እውን ለማድረግ ተነሱ። በወቅቱም በሀገረ ዱባይ ሊገነባ የነበረው ወደብ ለበርካቶች መነጋገሪያ ነበር። ወደቡ አይሰራም ቢባልም ከ3 ዓመታት በኋላ ስራው ተጠናቆ አገልግሎት መስጠት ጀመረ። በዚህም ሀገረ ዱባይ አይታቸው የማታውቃቸው ትልልቅ መርከቦች ወደቡ ላይ በመምጣት እቃዎችን ያራግፉና ይጭኑ ጀመር። ታዲያ የሚያስገርመው ሼክ ራሺድ ይህንን ግዙፍ ወደብ ሲገነባ ሀገረ ዱባይ የራሷ መገበያ ገንዘብ እንኳን የላትም። ትጠቀም የነበረው ገንዘብ የህንዱን ሩፒ ነው። መሪው ከህንድ ባንኮች ብር እየተበደረ ሀገሩን ይገነባል። ወዲያውኑም ብሩን እየመለሰ እጥፉን ይበደር ነበር። የመሪው የብር አጠቃቀም ለብዙዎች አሁን ድረስ የሚያስገርማቸው ነው። ሼክ ራሺድ የዱባይን የእድገት መንገድ ለማፋጠንም በርካታ ነዳጅ የሚያወጡ ካምፓኒዎች እንዲገቡ አድርገው ነበር። ድርጅቶቹም ለረጅም ጊዜያት ነዳጅ ሲፈልጉ ቆይተዋል። በእነዚህ ጊዜያት ሼክ ራሺድ ነዳጅ ቢገኝ እሰየው እድገታችን ይፋጠናል፣ ባይገኝም ግን ይዘገያል እንጂ ዱባይ የንግድ ማዕከል ትሆናለች ይሉ ነበር። ድርጅቶቹም ያለማቋረጥ ነዳጅ ፍለጋቸው ላይ አተኩረው ነበር። ቢሆንም በቶሎ ነዳጁን ማግኘት አልቻሉም። ታዲያ የነዳጁ አለመገኘት ዱባይን ከእድገቱ አላስቆማትም። በ1960 ዓመተ ምህረት ሼክ ራሺድ ካሳኩት ትልቅ ነገር አንዱ ዱባይን የአየር መንገድ ባለቤት ማድረጋቸው ነው። ዱባይ የአየር መንገድ ባለቤት በመሆኗ በፍጥነት ጥቅማ ጥቅሞችን ማግኘት ጀመረች። የአየር መንገድ ከተከፈተ በኋላ ንጉሱ በመጀመሪያ ዱባይን በቀኝ ግዛት ይዛት ወደ ነበረችው ሀገረ እንግሊዝ ተጉዘውበታል። በለንደን በነበራቸው ቆይታም ሀገረ ዱባይ ከቀኝ ግዛት እንድትወጣ ሲሟገቱ ሰንብተዋል። እግረ መንገዳቸውንም ምዕራቡ ዓለም ሀገራቸውን እንዴት እንደገነቡ ተመልክተዋል። ሼክ ራሺድ ለንደንን ካዩ በኋላ ዱባይን ከዓለም ባማሩ ለየት ባሉ ህንጻዎች ማስዋብ የሚለው ሐሳብ መጣባቸው። የተለዩ ኪነ ህንጻዎችን ለመስራትም በብዙ ባለሙያዎች ማስጠናት ጀመሩ። በዚህ መሃል ነበር ያልተጠበቀው ሲሳይ ነዳጅ በሀገሪቱ የተገኘው። ነዳጁ ከወጣ በኋላ መሪው እንደ ሌሎቹ ሀገራት መሪዎች ሀብትን ለማግበስበስ ከመጣር ይልቅ በመጀመሪያ ያደረጉት ዱባይን ከጎረቤት ሀገራት ጋር የሚያገናኟትን ረጃጅም መንገዶች መገንባት ነው። በዚህም ትልልቅ የተባሉ መንገዶች በሀገረ ዱባይ ምድር መታየት ጀመሩ። በመቀጠልም ሼክ ራሺድ የኤሌክትሪክ ኃይል ምን ያክል ዋጋ እንዳለው ስላወቁ ለሀገረ ዱባይ ከመንግስት ውጪ የኤሌክትሪክ ኃይልን የሚያቀርቡ በርካታ የግል ድርጅቶች እንዲከፈቱ አደረጉ። በዚህ ሳበኩ ንጉሱ ዱባይ ወትሮውንም ትታወቅበት የነበረውና የህዝቡ መሰረት የሆነውን ንግድ ለማቀላጠፍ የሚረዳ በአይነቱ ዘመናዊ የሆነና 6 ኪሎ ሜትር የሚረዝም ወደብን አስገነቡ። ወደቡ ከታሰበው በላይ የዱባይን ኢኮኖሚ ማንቀሳቀስ የቻለ ነበር። መሪው በእጅጉ የዱባይን ኢኮኖሚ ለማንቀሳቀስ በማሰብም ከምድሩ በተጨማሪ በሀገረ ዱባይ ባህር ላይ የተገኘውን ነዳጅ ለማውጣት ወሰነ። ስራው ውስብስብ ቢሆንም ከተለያዩ ዓለማት ኢንጂነሮችን ሰብስበው ጥናት እንዲደረግ አደረጉ። ኢንጂነሮቹ ለረጅም ጊዜያት ከተወያዩ በኋላ ድንቅ የተባለን የኢንጂነሪንግ ጥበብ ተጠቅመው ይህንን ከ70 ሜትር
የበለጠ ቁመት ያለውን በባህር ላይ ሆኖ ነዳጅ የሚጠራቀምበትን ታንከር መስራት ችለዋል። ይህ ነዳጅ ማጠራቀሚያ በመሰራቱም ሀገረ ዱባይ ሚሊዮን በርሜል ነዳጅን በማውጣት መሸጥ ጀመረች። ዱባይ ከዚህ በኋላ ከፍተኛ ገቢን እያገኘች ሄደች። ብዙ መሰረተ ልማቶችን እያሟላች ስትሄድም የዱባይ መሪ አንድ ሀሳብ መጣለት። ዱባይ ብቻዋን ለውጭ ጫና የተጋለጠችና የጦር ኃይሏን ቢሆን እዚህ ግባ የሚባል ስላልሆነ ከጎረቤቶቿ ሀገራት ጋር በኮንፌዴሬሽን ወደ አንድ መንግስት መምጣት እንዳለባቸው አመነ። ሳይውል ሳያድርም ዱባይን ከከበቧት ሀገራት ጋር ማለትም አቡዳቢ፣ ሻርጃ፣ አጅማን፣ አልኳኒ፣ ራስ አልካይማህና ፉጃራህ ለተባሉ ትንንሽ ሀገራት አንድ እንሁን ጥያቄ አቀረቡ። ሀገራቱ ዱባይ በጥሩ እድገት ላይ ስለነበረች ጥያቄውን ሳያቅማሙ ነበር የተቀበሉት። በ1970 በተደረገው ስብሰባም ሀገራቱ አዲስ ባንዲራን አስተዋወቁ። ስማቸውንም ዩናይትድ አረብ ኤሚሬት ወይንም የተባበሩት አረብ ሀገራት ብለው ሰየሙ። ሼክ ራሺድንም መሪ አድርገው መረጡ። ከተዋሃዱ ከአንድ ዓመት በኋላም ሀገራቱ አዲስ ህገ መንግስትን አጸደቁ። ይጠቀሙበት የነበረውን የህንድ መገበያ ገንዘብም በራሳቸው አዲስ ገንዘብ እንዲተካ አደረጉ። ይህም የተዋሃዱት ሀገራትን በፍጥነት እንዲያድጉ አደረጋቸው። የነዳጅ ገንዘብ በፍጥነት ሲመጣም ሼክ ራሺድ አረንጓዴ ዱባይን የመመስረት ዓላማ አደረባቸው። በዚህም በየቦታው የግብርና ስራ እንዲሰራ፣ ንጹህ የመጠጥ ውሃ እስከ ገጠር ድረስ እንዲዳረስ፣ ከንግድ ጎን ለጎን እርሻን እንዲሰራ አዘዙ። እርሻ የማይታወቅባት ዱባይም በፍጥነት ወደ እርሻ በመግባት ለውጥን አመጣች። ታዲያ ዱባይ በትክክለኛ የእድገት መስመር ላይ ብትሆንም ሼክ ራሺድን አንድ ነገር አስጨንቋቸዋል። ይህም የዱባይ ኢኮኖሚ ሙሉ በሙሉ የተመሰረተው ነዳጅ ላይ ነበር። ታዲያ አንድ ቀን ነዳጁ ቢቋረጥ ዱባይ ምን ልትሆን ነው ብለው ስለጨነቃቸው ዱባይን ሙሉ በሙሉ ከነዳጅ ጥገኝነት ላይ ለማንሳት ወሰኑ። በዚህም የዱባይ ኢኮኖሚ ከነዳጅ ወደ ቱሪዝም እንዲገባ ወሰኑ። ዱባይ ላይ ከፍተኛ የሆነ መሰረተ ልማት መገንባት ጀመረ። ትልልቅ ሆቴሎች፣ መዝናኛዎች፣ ታይተው የማይታወቁ ሞሎችም በንጉሱ እንዲገነቡ ታዘዙ። ለጎብኚዎች እንዲመችም በየቦታው ማቀዝቀዣዎች ተገጠሙ። ዱባይ በጥቂቱም ቢሆን ሰዎችን መሳብ ጀመረች። በመቀጠልም መሪው በዱባይ ቅንጡ ትምህርት ቤቶች እንዲገነቡ አደረገ። ትምህርት ቤቶች ለዱባይ ዜጎች ትምህርትን ሙሉ በሙሉ በነጻ የሚያቀርቡ ናቸው። በ1958 የዱባይ ህዝብ 20 ሺህ ብቻ የነበረ ቢሆንም በ1975 ግን በዱባይ ትምህርት ቤቶች ላይ ብቻ የሚማሩ ህፃናት ቁጥር 28 ሺህ ደርሶ ነበር። ይህም በእጅጉ አስገራሚ ነው። በመቀጠልም መሪው ለአረቡ ዓለም የመጀመሪያ የሆነውን ከለር ቲቪ በ1972 አስተዋወቀ። የቲቪው ስምም ዱባይ ቲቪ ይባል ነበር። ቲቪ ቻናል የተከፈተበት ዋና ዓላማ ዱባይን ማስተዋወቅ ነበር። ያም ተሳክቶለት ምዕራቡ ዓለም በበረሃነት የሚያውቃት ዱባይ በዚህ መንገድ ተቀይራ ማየታቸው አስገረማቸው። ጎብኚዎችም በብዛት ወደ ዱባይ ይጎርፉ ጀመር። መሪው ዱባይ ለጎብኚዎች እንድትመች ከሌሎቹ አረብ ሀገራት ይልቅ ህጋቸውን ቀለል አደረጉ። ሴት ቱሪስቶች ጨምሮ ሌሎች ጎብኚዎች ህጉ ሲቀል በብዛት ወደ ዱባይ ገቡ። ጎብኚዎቹ በተገነቡት መዝናኛዎች ተገረሙ። ሼክ ራሺድም ጎብኚዎች ገብተው በፍጥነት እንዳይወጡ እንዲሁም ታዋቂ ሰዎች መኖሪያቸውን በዱባይ እንዲያደርጉ ቅንጡ ሪል ስቴቶችን ገነቡ። ብዙ የምዕራብ ዓለም ሰዎችም በሽሚያ መኖሪያ ቤቶችን ገዙ። ዱባይ ከዚህ በኋላም ስሟ በእጅጉ እየገነነ ሄደ። መሪው ዱባይ ለጎብኚዎች እንዲሁም ለባለሀብቶች ምቹ እንድትሆን በማሰብም ጠንካራና በስነ ምግባር እየታነጸ ፖሊስን ገነቡ። ዱባይም ስርቆት ሆነ ግድያ በጭራሽ የማይሰማባት ከተማ ሆነች። ይህ ብቻ ሳይሆን ሀገሪቱ በአጭር ጊዜ ውስጥ ብቻ ከዓለማችን ቁጥር 1 ደህንነቱ የተጠበቀ ከተማ ለመሆን በቃች። በዚህም አልፎ ተርፎ ባለስልጣናትን ጭምር መሳብ ጀመረች። የዱባይ ህዝብ በ1958 ምንም ያልተማረ ቢሆንም በ1990 ከ88 በመቶ በላይ የሚሆነው ህዝብ የተማረና ሀብትን ያፈራ ሆነ። ለምዕራባውያን ጭምር ቅንጡ የተባሉ ሆስፒታሎች በዱባይ ለዜጎች በነጻ አገልግሎትን ይሰጡ ነበር። በተጨማሪም ዜጎች ከነዳጅ ከሚገኘው ገቢ ሀገራቸው በየዓመቱ በርካታ ገንዘብን ትከፍላቸው ጀመር። ይህም የህዝቡን ህይወት በእጅጉ ቀየረው። እስከ 1999 ዓመተ ምህረት ድረስም ሼክ ራሺድ ዱባይን የንግድ ማዕከል አድርገዋት ነበር። ዱባይ ሙሉ በሙሉ ከነዳጅ ጥገኝነት እንድትወጣ ማድረግ ችለዋል። ነገር ግን በ1999 ዓመተ ምህረት ባጋጠማቸው የልብ ስራ ማቆም ምክንያት ህይወታቸውን ሊያልፍ ችሏል። ለዱባይ ህዝብ የዚህን አይነት መሪ ማጣት ሞት ነበር። በምትካቸውም ልጃቸው ሼክ ማክቱም ንጉስ ሆኖ ተመረጠ። እሱም የአባቱን ፈለግ ተከትሎ ዱባይን በእጅጉ ያማረች አደረጋት። ነገር ግን በገጠመው ድንገተኛ ህመም ምክንያት ንጉሱ በነገሰ በ7ኛው ዓመት በ2006 ዓመተ ምህረት ህይወቱ ሊያልፍ ችሏል። የሱን መሞት ተከትሎም ወንድሙ መሐመድ ቢን ራሺድ ንግስናውን ተቀብሏል። መሐመድ ቢን ራሺድ በሚያስገርም መልኩ የዱባይን መልክ መቀየር የቻለ መሪ ነው። በተለይም ለዱባይ ሴቶች በሰጣቸው ነጻነት ይታወቃል። በእጅጉ ቅንጡ የተባሉ ሰማይ ጠቀስ ህንፃዎችንም በዱባይ ሰማይ ስር እንዲታዩ አድርጓል። ዱባይንም በኪነ ህንፃ ከዓለም ቀዳሚ ማድረግ የቻለ ድንቅ መሪ ነው። በዚህ ጊዜ የዱባይ ጂዲፒ ከ339 ቢሊዮን ዶላር በልጧል። በሀገሪቱ ከ68000 የሚበልጡ ሚሊዮነሮችም አሉ። የህዝቡ ብዛትም ቢሆን ወደ 3 ሚሊዮን አድጓል። በእነዚህ 67 ዓመታት ውስጥ ብቻ ይህንን ለውጥ ማየት ተአምር ካልተባለ ሌላ ምን ሊባል ይችላል? ታዲያ ዱባይና ንጉሶቿ በበጎ ነገራቸው ብቻ ሳይሆን በመጥፎ ነገርም ይነሳሉ። ይኸውም በዱባይ ለልማት ስራ ተብለው በጉልበት ስራ ከኤዥያና አፍሪካ የሄዱ በመቶ ሺህ የሚቆጠሩ ሰዎች ያለ ደሞዝ ለዓመታት በመንግስት ታግተው እንደ ባሪያ ይሰሩ ነበር። ይህ ብቻ ሳይሆን በሺህ የሚቆጠሩ ሰራተኞች ህይወታቸውን አጥተዋል። ብዙዎች ይህንን ነገር በማስረጃ ጭምር አስደግፈው ያቀርባሉ። በርካታ በዱባይ መንግስት ተበደልን ያሉ ሰዎችም ሲጮሁ ይሰማሉ። ታዲያ ስለ ዱባይ እድገት እናንተ ምን ይሰማችኋል?